ዋይፋ ከዘጋችባት መብቷ ነው። አረበገር ከአረብ ሀገር ወደ አረብ ሀገር ብር እንድላክ ተከልክሏል። እቺ ልጅ ምግብ ከለከለችኝ ያለች ነው። እንዴት ምግብ ተከለከለታለሽ? የኛ ነብይ እኮ የተራበን አብሉ ነው ያለው እና በእምነትሽን እኮ ያዘዝሽን ያዘሽ አይደለም ስለስትዮ ይሄው ካሜራ ከፍታ አሳይተኛለች። ስትዮ ተመልከት ማድቤቱ በር የለውም አለች። እንደምትዋሽ ቀን ሙሉ ቲክቶክ ላይ ነው ልጅቷ የምትውለው። ምድረ ሐወለ የምትሰራ ሁሉ ትታፈሻለሽ። አሁን ተጠንቀቂ። አረ መቅደስ እሺ ሙሽኪላ ሌላ ሰው እንድናስገባ እየጠበቅንሽ ነው። ወደ ተዓሊ بعدين ارجعي ከታች ሙቤ በጣም እሺ በጣም ይቅርታ ሙቤ ሰላም ነው? አልহামዱሊላህ ሰላም ነው። ሙቤ የሆነ ነገር ሰላም ነው ፈጣሪ ይመስገንና የሆነ ነገር ላማክር ነበር። አክስቴ ሳውዲ ነው ያለችው። ከሄደች 7ኛ ወር ነው። ምግብ በአግባቡ አታገኝም። ቤቱ በጣም በአስቸጋሪ ሁኔታ ውስጥ ነው ያለችውና በባለፈው በየቀኑ ነውና ዋይፋይ ያጠፉባታል 1 ወር 15 ቀንና ምግብም አይሰጧትም። ከዛ በባለፈው ምን አለቻት አሰሪያዋ አንቺ በዱባይ ነው ብር የምታስገባው ማለት ነው። ቀጥታ ዱባይ ነው የተከፈላትን ብር አስገብታ ወደ ኢትዮጵያ የምታደርገው። ለዛ ምን አለቻት አሳስርሻለሁ ብር ወደ ዱባይ ታስገቢያለሽ ለዛ አሳስርሻለሁ አለቻት። እኔ አንቺ ቤት መስራት አልፈልግም ሌላ ቤት መቀየር ፈልጋለሁ ብላ ስታወራት አሳስርሻለሁ ብር ወደ ዱባይ እያስገባሽ ነው እንዲኖ ትላታለች። ከዛ ልጅቷ ደግሞ ምግብ አልበለችም፣ በጣም ከስታለች፣ ቤት መቀየር ትፈልጋለች። ምንም አማራጭ የላትም። ቢያንስ ምግብ ቢሰጧት ዋይፋ ቢከፍቷት አንቺ ለምትዩ ነገር ምን ማስረጃ አለሽ? ለምትዩ ነገር ምን ማስረጃ አለሽ? እኛ ይኸውልህ ልጅቷ የዛ ቤት የኤጀንሲን ቁጥር ስጪኝና ከዛ እኛ እናወራለን። ጥያቄን አልመለሽልኝም። እኔ ጠይቁሻለሁ። ልጅቷ አሁን እንደዚህ እንደምትሆን እውነት እንደምትለው ከሆነ ምን ማስረጃ አለሽ? እሷ እንደዚህ ብቻ ነው በስልክ ያለችሽ እንጂ ራሷ ግን ቪዲዮ ሰርታ እንደዚህ ችግር አለብኝ፣ ይሄን አጋጥሞኛል፣ ድረሱልኝ፣ እንደዚህ የሆንኩ ነው ያለችው ቪዲዮ አለ? ማስረጃ አለሽ? ኖ ቪዲዮ የለም። ለኛ ለቤተሰብ ነው እንጂ የተናገረችው ቪዲዮ የሰራችው ቪዲዮ የለም። ስለዚህ ቪዲዮ ሰርታ ትላክላችሁ። ኦኬ። ከዛ በኋላ ሄዳችሁ ለኤጀንሲው ይሄን ቪዲዮ ላኩለት። ወደኛ አዎ ማስረጃ ያስፈልጋል። ቪዲዮ ሰርታችሁ ትላክላችሁ። ከዛ በኋላ ይሄን ቪዲዮ ደግሞ ይዛችሁ ኤጀንሲው ግን ማለትም አዳምጪኛ። አንቺ እኮ አሁን ለምን ሌላ ሰውም እየጠበቀ ነው? አሁን ረጅም ሰዓት ነው የጠበቅኩሽ እኔ እዚህ ጋር ቁጭ ብዬ። ስለዚህ ቪዲዮ ሰርታ እኔ ይሄ ችግር አለብኝ እዚህ ችግር ነው እንደዚህ እሺ፣ በጣም ይቅርታው ነው ሴትዮዋ እንደዚህ ያለችኝ ነውና ስለዚህ እባካችሁን ከዚህ ቦታ እንደዚህ ያወጡኛል። ከዛ እናንተ ኤጀንሲውን ሄዳችሁ የላካትን ኤጀንሲ እቺ ልጅ እንደዚህ ችግር አለባት ከዛ ቤት አስወጣትና ወደ ሌላ ስራ አስገባት ትሉታላችሁ። አይ አልፈልግም ካለ ኢትዮጵያ ላይ የሰራተኞች ማህበር ቢሮ አለ፣ እዛ ሄዳችሁ ክስ ማቅረብ ትችላላችሁ። ቪዲዮን አሳይታችሁ እሱ ካላገዛት ከዛ በኋላ ዘመን ይደረጋል፣ በኤምባሲ በኩል ያግዟታል ማለት ነው። ይሄ ነው ያለው ነገር። ኦኬ ያለው ነገር ይሄ ነው። አሁን መቀየር ይቻላል ሌላ ቤት ከ7 ወር በኋላ በቂ ማስረጃ ካላት ነው። ልጅቷ እኮ ኮንትራት ተሰጥቷ እኮ ገንዘብ ከፍላለች። ገንዘብ ከፍላ ነው ያመጣቻት። ስለዚህ ምንድነው ልጅቷ እዛ ያለው ችግር? ስለዚህ ኤጀንሲው ወሳኝ ነው። አሁን አንዳንዴ ችግሩ እኛ ልጆች ላይም አለ። ሀቅ ለመናገር ዋይፋ መብቷ ነው። ሴትዮዋ እኮ አሁን አንቺ ዋይፋ ትዘጋበታለች አለች። መብቷ ነው። ዋይፋ መብቷ ነው። ሴትዮዋ እኔ ዋይፋ አልሰጥም እኔ እዚህ ያመጣሁት ዋይፋ እንድትጠቀም ካልሆነ እኔ ግን ምፈቅድላት በወር አንዴ ስልክ ሰጣታለሁ፣ ቤተሰቦቿን ታናገር፣ ዋይፋ ከፍትላታለሁ። በተረፈ ዋይፋ አልሰጥም። ለምን አንዳንድ እህቶቻችንም ቀን ሙሉ ስራቸውን አይሰሩም፣ ቲክቶክ ላይ የሚውሉ አሉ። በዛ የተነሳ ብዙ ጊዜ ዋይፋቸውን ይዘጋሉ። ስለዚህ ከዛ ምን ያደርጋሉ የኛ ልጆች? ልክ ዋይፋ ሲዘጋባቸው ሴትዮ ትበተኛለች፣ ሴትዮ ትበድልኛለች፣ ምግብ ትከለክለኛለች፣ ይሄን ታደርገኛለች። ለምን ዋይፋ የለም? ያለ ዋይፋ መኖር አይችሉም።
ሀቅ ለመናገር ይሄ ነው የምላችሁ። የኛዎች ላይም ችግር አለ። ለዚህ ነው ምን ማስረጃ አለሽ ያልኳት። አሁን ቪዲዮ ተቀርጻ ካለከች ያ ማስረጃ ነው። ውሸቷን ከዋሸች ያስጠይቃታል። ሴትዮዋ ልትከሳት ትችላለች። ያለ ዋይፋ አችሉም። ለዚህ ነው አሁን እሷ ተናገረች እኮ ዋይፋ ዘግታበታለች አለች። ኦኬ ዋይፋ ከዘጋችባት መብቷ ነው። ለምን እዛች ጋር በዚህ ምክንያት ስራ መቀየር አለባት፣ ወደ ሌላ አጀንሲው አይቀይራትም። ለምን አንዳንዱ በቃ ዋይፋ ይፈልጋል፣ ቀን ሙሉ ዋይፋ ይፈልጋል። ኢሞ ላይ ማውራት ትፈልጋለች፣ ቲክቶክ መግባት ትፈልጋለች፣ ምን ትፈልጋለች። ዋይፋ ከሌለ በቃ ከዛ ቤት መውጣት አለብኝ፣ ያለ ዋይፋ መኖር አልችልም የሚሉ እህቶቻችን አሉ ከይቅርታ ጋር። ስለዚህ ማስረጃ እች ልጅ አሁን ቪዲዮ ተቀርጻ ከላከች እኔ እንደዚህ ነው እንደዚህ ችግር ደርሶብኛል፣ ሴትዮዋ እንደዚህ በደል እያደረሰችብኝ ካለች ያ ነገር ከምትለው ጋር እውነት ካልሆነ በህግ ያስጠይቃታል። ሴትዮዋ ልትከሳት ትችላለች። ግን እውነት ከሆነ እውነት ነው። ይሄ ነው ያለው ነገር። ስለዚህ ቪዲዮ ማስረጃ ካለ በቪዲዮ ሄዳችሁ መክሰስ ትችላላችሁ። ንገረሙ በይ ያዳምጪ አንድ ነገር ምን አለ መሰለሙ በይና በጣም ማመሰግነና ቴንክ ዩ። እሺ አዳምጪ እሷን የሰማሽ ነው። እሺ ይኸውልሽ መግዴ በእውነት ከአረብ ሀገር ወደ አረብ ሀገር ብር መላክ በህግ ያስጠይቃል። በአረብ ሀገር ማለት ነው። እውነቷን ነው ሴትዮዋ። በዛ ነው የምታስፈራራት። የእውነት ህግ ስለሚጠይቅ ነው። እና አረብ ሀገር ከአረብ ሀገር ወደ አረብ ሀገር ብር እንድላክ ተከልክሏል። ልጆች ስለማይሰሙ ነው እንጂ ይሄ ያስጠይቃል። ልትበቀላት ከፈለገች ነው የምልሽ። ልትበቀላት ከፈለገች ያሳስራታል ልጅቷን። ግን በጸባይ ዛት ማለት ነው። በጸባይ ዛት ታርቃ ሙቤ እንዳለ ዋይፋ ስልክ ማትፈቅድላት ከሆነ ወደ ክላሷ ብቻ ስትገባ ወደ ክላሴ ብቻ ሲገባ እጠቀማለሁ። ይኸውልህ ጥሩ ምክር አይፈልጉም እኮ ሙቤ። መጣች ትውጣ በቃ አልኩሽ። እኔ ስሚ ጽጌ፣ ችግሩ ሴትዮዋ ዋይፋ ዘግታበታለች። ዋይፋ ስለዘጋችባት እንዲህ ብላኛለች እና ትላለች። ከዛ አጀንሲው ሌላ ቤት አውጥቶ ሌላ ያስገባት ነው። ይሄ ነው ብዙ ጊዜ እኔ ጋር ስለምትል ስልክ የተከለከለ አይደለም። እኔ ስለማቅ ነው። ዋይፋ ሲዘጋባቸው መታችኝ፣ ምግብ ከለከለችኝ፣ ያላረጋቻት እንደዚህ ያረጋችኝ ይላሉ። ብዙ ጊዜ እኔ ያጋጥመኛል። ከዛ በኋላ እኔ ሴትዮዋ ጋር ደውልና ሰላም አለይኩም ኬፍ ሐሊክ ያ ኡሚ والله كويس كيف حالك። ከዛ በኋላ ሳናግራት እንደውም አንተ እስከ ዛሬ የት ነበርክ? እኔ እኮ ከሷ ጋር ምግባባበት ቋንቋ የለኝም ነበረ። ምንድነው ችግሩ? እቺ ልጅ ምግብ ከለከለችኝ ያለች ነው። እንዴት ምግብ ተከለከለሽ? የኛ ነብይ እኮ የተራበን አብሉ ነው ያለው እና በእምነትሽን እኮ ያዘዝሽን ያዘሽ አይደለም። ስለ ሴትዮ ይኸው ካሜራ ከፍታ አሳይተኛለች። ሴትዮ ተመልከት፣ ማድቤቱ በር የለውም አለች። እንደምትዋሽ ቀን ሙሉ ቲክቶክ ላይ ነው ልጅቷ የምትውለው። ማድቤቱ በሩ ክፍት ነው፣ ይኸው በር የለውም። ምግብ ምትሰራለን እሷ፣ ምግብ ምታቀርብለን እሷ፣ እንዴት ምግብ እከለክላታለሁ አለች። ስትሰራልን ከዛ ውስጥ ደግሞ ለታችልም ወይ የውሸት አለች። ለካ መጨረሻ ላይ በዋይፋ የተነሳ ነው። ዋይፋ ዘግታበታለች። ለምን ስላት ቀን ሙሉ ዋይፋ ላይ ነው የምትውለው። ሳያት በቃ ቲክቶክ ላይ ነው የምትውለው። ከዛስ ለካ አንዳንዴ አረቦችም ልክ እውነታቸው ነው። ሁሉም እንደሚባለው መጥፎ አይደለም። እንኳን አንተ ለልጆቻቸው ላይ ይዘጋሉ። አናጠናም ካሉ እንዴ እውነቷ ነው። ለሁሉም ለኃላፊነቱ ተጠያቂ ያለበት ገባችሁ? ማንም ሰው እኮ ዘግቶ ስራ ይሄዳል። በእኛ ብዙ ነገር እናውቃለን። ሚስቱም ሰራተኛም ሁሉም ላይ ዘግቶ ስራችሁ ስሩ ብሎ ባል እስኪመጣ ድረስ ሚስት ራሱ ዋይፋ አከፍትም። ስለዚህ ክላሴ ሲገባ እጠቀማለሁ ማደም ይቅርታ አድርግልኝ በቃ ማታ ብቻ ክፈሽልኝ ብላ በጸባይ ትያዛት እንጂ በዋይፋ ምክንያት ገና ሌላ ሰበብ ከአረብ ሀገር ወደ አረብ ሀገር ብር መላክ ደግሞ በህግ ያስጠይቃል። ነግረናል። በህግ ያስጠይቃል። ይሄ ያስጠይቃል። አሁን በተለይ በዚህ ጉዳይ ላይ አጥብቀውታል። ተጠንቀቁ። ምድረ ሐወለ የምትሰራ ሁሉ ትታፈሻለሽ። አሁን ተጠንቀቂ። ስልክሽ ሁሉ ያዳምጡታል። በነገራችን ላይ ተጠንቀቁ። መዳም ቤት ቁጭ ብለሽ መጥቶ ሰዋግ ቤት ድረስ ይመጣል፣ ገንዘቡን ይቀበለሻል፣ ትልኪያለሽ። ጣጣ ውስጥ እንዳትገቢ። ተጠንቀቁ። ወንጀል ነው፣ ትከሰሳላችሁ። እኛ እንደዛ ብለን ቪዲዮ ስንሰራ ሌላ ነገር ታስቡታላችሁ እናንተ። ስለዚህ ተጠንቀቁ። ወንጀልም እንድትተባበሩ ብቻ ነው የምፈልገው። ተጠንቀቁ። አሁን አንቺ ገንዘብ ለመላክ ስትፈልጊ
ፉላን መጣው ሰው ልክልሻለሁ ውረጅ ይልሻል። ይመጣል፣ ትወርጃለሽ። ሴትዮዋ በቪዲዮ ከላይ ትቀርጽሻለች፣ ገንዘብ ሰጪው ታይሻለች፣ አለቀ። እስር ቤት አስገባሻለች። እሷ ጋር የ5 ወር 6 ወር ደሞዝ አለሽ። እሷ የተወሰነ ሺህ ኪሷ ውስጥ ትከታለች ማለት ነው። አስቡበት። ስታረጉ የምታረጉትን ነገር አስቡበት። በየቦታው ደግሞ ካሜራ አለ። ተጠንቀቁ። እኔ እንደዛ ስል ሁሌ ክፋት ይመስላችኋል። ወላሂ ተጠንቀቁ። ሁሉ ካሜራ ነው። ስለዚህ ይሄ በህግ ያስጠይቃል። ገባችሁ? ይሄን ይመስላል። መንግስት በየማብራቱ በየፖሉ ካሜራ አለ። ተጠንቀቁ። አዎ። ስለዚህ እንደዚህ ገንዘብ ልከሻል። እናንተ ደግሞ የሞኝነታችሁ ለአረቧ ትነግራላችሁ። በጣም ወይኔ እንደ ሀበሻ እኮ ሞኝ የለም። ከዛ በኋላ መዳም ፉላና ወይን ፍሉሲክ ገንዘብ ሽታለች ስላት ገንዘቤ ላኩት እኮ በሐዋላ እንትን አርግቼ በሰው አርግቼ እንደዚህ የሚልኩ ልጆች አሉ በዛ ላኩት ትላታለች። ትላለች። እሷ ደግሞ አረቧ ታውቃለች፣ ዜና ትሰማለች፣ ምናምን ትከታተላለች። በዚህ ወቅት እንደዚህ የሚሰሩ በህግ ያስጠይቃል ምናምን ትልና አገኘዋት ትላለች። አሁን አገኘዋት ትላለች። ከዛ ትረክትሻለች በደንብ አርክታ አንድ ነገር ይሄን አርጊ ስልሽ እስቲ ቆይ ያሳይሽልነት ነኝ። ባለፈው ገንዘብ ልከሽ ነበር አይደል? እንደዚህ ነው የላክሽው አይደል? ትቀራሽና ከዛ ከርቸሌ ታስገባሻለች ማለት ነው። ተጠንቀቁ። ከሙቤ የሚላችሁን ምክር ስሙ እህቶቼ። ወላሂ ኸሊው ባልኩም ጠራ እኛ ለእናንተ ብለን ነው። ተጠንቀቁ። በተለይ እነዚህ ሀዋ ላይ የሚሰሩ ታያላችሁ። ሰሞኑ ምድረ ከርቸሌ ሲገባ ሁሉ ለመሰላችሁ ሀበሻ ምቀኛ ነው። አንዴ ብር ሀበሾች ምን ያደርጋሉ? አንዴ ይልክልሻል፣ ሁለቴ ይልክልሻል፣ ሶስቴ ይልክልሻል። በአራተኛው በቃ ታምኚዋለሽ አይደል? ያም ጓደኛሽ ታናገሪና በቃ ለምን ይኸውልሽ አሁን ሰሞኑን በጣም ስራ ስለበዛብኝ አሁን በየጊዜው አንቺ ጋር መምጣት ስለማልችል እስኪ 1 5 6 ጓደኞችን አናግረን አንድ ላይ ይልክላቸዋል ይላታል። እሷች ምስኪን ስሚ በጣም በጥሩ ዋጋ ሊልክልን ነው ትፈልጊያለሽ? አዎ እሺ ትልና ወስዳ የሷንም የጓደኞቿም ትሰጣለች። ከዛ ስልኩን ይጠፋል። እንደዚህ ነው የሚበላቸው። ጓደኛዬ እንደዛ ሆናለች ከጓደኛዋ ጋር ማለት ነው። ወላሂ እንደዛ ነው የሚበሏቸው። ስማርት ናቸው። መጀመሪያ ይልካል፣ ይመጣል። እሺ አብሽሪ አትጨነቂ እመጣለሁ። እንደውም አረንካይ እዚህ ድረስ መጣ። እኛ ደግሞ ታዝና እሷ የመዳምቅም እዚህ ድረስ መጥተህ ስራህን ጥለህ አረ ችግር የለውም አብሽሪ ዱአ አድርጊልን ብቻ ዱአ አድርጊልን በዱአ አትርሽን ይልና ገንዘቡን ይቀበላል። ሁለተኛ፣ ሶስተኛ፣ አራተኛ፣ በአምስተኛው ጓደኞችሽን አናግሪና በጥሩ እንደዚህ እሷ ደግሞ ምስኪን ነው ገንዘብ አይወስድም እኔ ድረስ መጥቶ ገንዘብ ሳይቀበል ምናምን ትልና ጀንጅና ከዚች ሰብሰብ ያለ ብር ትሰበስባለች ማለት ነው። ላጥ ያደርግና ስልኩን ያጠፋል። የት እንዳለ አይታወቅም። ከዛ ሙቤ ጋር መጣን። ሙቤ ወላሂ ብሬ ተበላው የኔንም የጓደኛዬንም ብላ ታለቅሳለች። እሺ ምን ላድርግ? ደውልና አናግረው፣ ፎቶውን ለጥፍ። እንዴ ማስጫለሽ እንዴ እንደው አማከርሽኝ እንዴ ስላት ምን አለበት እህት አይደለሁ ብላ ታለቅሳለች። ወላሂ እንደዛ ነው ሊሆኑት። ተው አታርጉ ሲባሉ አይሰሙም። እሺ አይሉም። በቃ እሺ አይሉም። አሁን ሁሉ ነገር በህግ ነው። አሰርሽ እንኳን በአካውንትሽ ነው ገንዘብሽ የሚያስገባልሽ። አሰርሽ ህግ ነው። በቃ እያንዳንዱ አካውንት አለው። ደሞዝሽን በአካውንት ነው የሚገባልሽ። ካልሰጠሽ ቼክ ይደረጋል። አለቀ። እኔ አሁን እጄ ላይ ብር የለም። ሁሉ በካርድ ነው የምንከፍለው። በየሄድንበት በካርድ ነው የምንከፍለው። ሁሉ ነገር አያስፈልግም። በሞባይል የምንከፍለው ሁሉ ነገር ኦንላይን ሆነዋል። ስለዚህ ብር የሚባል ነገር ከጊዜ በኋላ ይጠፋል። እንደዚህ ነገር እንደዚህ ሀዋለ ምናምን ነገር ይጠፋል ማለት ነው። እና ተጠንቀቁ እህቶች፣ በተለይ እንደዚህ አይነት ነገር የምትሰሩ ሰዎች ተጠንቀቁ። ስልካችሁን እንትን እንዳይባልና እነዚህ ሰዎች ለመሰላችሁ እንደዚህ የሚሰሩት ሰዎች ስልካቸው ይጠለፋል። በነገራችን ላይ ገባችሁ? ስልካቸው ይጠለፋል። ለምን? ፖሊስ ሞኝ አይደለም። መጀመሪያ አይዛቸውም። ስሙኝ፣ መጀመሪያ አይዛቸውም። እስኪ ምን ያህል ብር ይሰራሉ የሚለውን ያጣራል። ኬት ነው የሚወስዱት? አንቺ ጋር መጥቶ ሲወስድ ከዛች ሲወስድ በደንብ ይከታተላቸዋል። ገባችሁ? ለመሰላችሁ ዋናው የሚፈልገው ቀንዱን ነው። ዋናው እነዚህ ትንንሽን በየቤቱ መሽዋር እየሄዱ ከእናንተ የሚቀበሉትን አይደለም። ዋናው
ተቀብለው የሚወስዱለትና ዋናው አለ ከላይ ተቀመጠ። ያን ነው የሚፈልጉት። ስለዚህ ያን ስለሚፈልጉ ሁሉን ይከታተላሉ። አንቺንም ይከታተላሉ፣ መጥቶ የሚወስዱ የሚከታተሉ ሁሉን ይከታተላሉ። ለምን? ዋናው ጄኔራል እሱን ካልቆለፉት ዋጋ የለውም። ከታች ያሉትማ ችግር የለውም። ዋናው እዛ ነው። ለምን? እዚህ ጋር የምነግርህ ነገር ማለት ነው አንድ ላይ እንድትነግራቸው ኋላ የምልክ ኢትዮጵያኖች እንዳይመስላችሁ። ዋናው አንተ እንዳልከው አረብ ነው። ይሄን ታውቃለህ። አንድ አረብ አሁን እዚህ ሀገር ታስሯል። እነዚህ ልጆች ሰብስቦ ለሱ ነው የሚሰጡት። እሱ ቤቱ ቁጭ ብሎ መጅሊስ ላይ እነዚህ ልጆች ከኢትዮጵያኖች በቋንቋ እየተግባቡ ሰብስቦ ለሱ ነው የሚያደርሱት። አሁን አንድ አረብ እዚህ ታስሯል። የነፍ ልጆች ብር ወስዶ ማለት ነው እስር ቤት ነው ያለው። አንተ እንዳልከው ኢትዮጵያኖች ስላልታሰሩ ነው አረቡን ዋናው ምንጩን ነው ፖሊስ የሚፈልጉት። ሙቤ እንዴት እንደተረዳ አላውቅም። እውነት አንተ አእምሮ ከፍቶልሃል። አላ እዛ ሆና የዚህ ሀገር ምስጢር እንዴት ተረዳው ነው አውቃለሁ። እኔ በደንብ ነው የማውቀው። አበሻ ከየት አምጥቶ ነው ዶላር የሚመነዝረው? ታዲያስ ዋናው እነሱ ናቸው። ታማኝ ነው እሱ። ለሌሎች በእንትን ነው በቃ ፈርቅዞ ሆነች ነገር ያገኛል። ከዛ ዶላር የሚሸጠው አረብ ነው የሚልከው አረብ ነው። ይሄን ወቁ። ለዛ ነው መንግስት የከለከለውና እነዚህን እንትኖቹን ብር ላኪዎቹ ሳይ ዋናው የተያዘለት ነው ብራችሁ የምትበሉት አብዛኞቹ ማለት ነው። ይሄን እንድታቁልን እንፈልጋለን። ገርሞኛል ሙቤ ይሄ ማወቅህ። ኧረ እኔ አውቃለሁ። እኔ ብዙ ነገር አውቃለሁ። ያው ብዙ ነገር አውቃለሁ። ብዙ ነገር ደግሞ እዚህ ጋር መጥቶ መወራት አይቻልም። እነማን እንደዚህ እንደሚሰሩ ማን ላስገባት? ኢልሃም አለች። አላየኋትም። ጠፍታለች እሷ እኮ። እሺ ቻት አለች። ኦኬ አስገብቻታለሁ። ስለዚህ ተጠንቀቁ ሀቢቢ። እኛ ብዙ ነገር እናውቃለን። ብዙ ነገር መናገር አንፈልግም። ቸገረን እኛ። እኔ እንጃ። እኔ ብሬን ራሴን ጠብቃለሁ። አልሐምዱሊላህ አልሞኝም። ኢልሃም በዚህ መካከል ሙቤ ይሄ ብር ወደ የት እንደሚኬድ ለምን እንደሚዋል ለምን እኔም እዚህ ጋር ምን ነገር የማንፈልገው ትልቅ ነገር አለ። ለዛ ነው እነሱ የሚቆጣጠሩት። ይሄ ብር ለማን እንደሚሰጥ ህገወጥ ብር ለጦር ነው ለምን ነው? ብዙ ምስጥር አለ። ከዚህ መዘዝ ራሳችሁን ጠብቁ። ማን ይሄ ብር እንደሚሰራ እናንተ አታውቁም። ከባድ ኬዝ ነው ባይዘው። ወይም እኔ በጣም ነው የምፈራው። ለምን እኔ በጣም ብዙ ነገር በእኔ ብር ብዙ ነገር እና አሁን ልዩነት እኮ የለውም በመንግስት መላክና በእንትን መላክ ልዩነት የለውም ባይዘው። አሁን ደግሞ መንግስት የፈቀደላቸው ሀላዎች አሉ። ባንኮች እና አዋሽ ባንክ ብዙ ባንክ አለ። ጥሩ ምንዛሬ አሁን አዋሽ ባንክ ጥሩ ምንዛሬ ነው የሚመነዝረውና ለዚህ ነው እኔ በዚህ ብር ተበላ ምናምን ሲሉ እኔ አያገባኝም። ለምን ብዙ ነገር ማቀው ነገር ስላለ እኔ ስስጪ አማክረሽኛል። አዎ ስስጪኝ አማክረሽኛል። ለማን እንደሚሰበሰብ ይሄ ብር ለማን እንደሚውል በደንብ አውቃለሁ። ስለዚህ እኔ በዚህ ነገር እንትን አልልም። ግማሹ እዚህ ሚዲያ ላይ የተቀመጠ ዋናው ዓላማው እናንተ አታውቁትም። እዚህ ላይ ቁጭ ብለው ስንት ነገር የሚሰሩ አሉ። ወንጀል የሚሰሩ ማለት ነው ሚዲያ ላይ ቁጭ ብለው። ግን እነሱ ያው መንግስት ማይከታተላቸው ይመስላቸዋል። በደንብ አርግቶ ነው የሚከታተላቸው እያንዳንዱ። ሁሉ ነገር ጊዜና ወቅት ነው። በነገራችን ላይ ሁሉ ነገር ታይም አለው። 1 ዓመት 2 ዓመት 3 ዓመት ሊፈጅ ይችላል። አንድ ቀን ግን ጉድጓዱን ቢያሰፋው እዛ የቆፈረው ጉድጓድ ውስጥ ራሱ ነው የሚገባት። በነገራችን ላይ